የተነሱት ትምህርቶች ላይ ግን የተወሰነ ለማለት ያክል አሁንም እመቤታችን የማህፀኗ ፍሬ መባረክ ራሱ ከእሷ የተነሳ ነው የሚለውም ፖይንት ለማብራራት እኔ ከዚህ በፊትም ተናግሬያለሁ። የሆነ ጥፋት ሲነገር ያንን እናብራራለን ተብሎ የሚካሄድበት ርቀት ሌሎች ተጨማሪ ጥፋቶች ይዘው ነው የሚመጡት እና ከቻልን ጥፋቱን በቃ ትክክል አይደለም ማለት፣ ካልቻልን ግን ዝም ማለት በጣም ጥሩ ነው። ወይም ደግሞ በውስጥ ለማናገር መሞከር፣ ይሄ በቃ ጥሩ ሀሳብ። ጥፋቱን ለማስተካከል ወይም ደግሞ ለመሸፈን በጣርን ቁጥር ሌሎች ጥፋቶችም ጨምረን ስለምናመጣ ማለት ነው። አሁን ይህንን ከመጽሐፍ ቅዱስ ለማስደገፍ በሚል ምክንያት የሚጠቀስ ጥቅስ አለ። በጣም ስለሚገርመኝ ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ ነው አይ ቲንክ ያለው ሀሳብ መሰለኝ። እዛ ላይ ተመልከቱ። ይህንን ለመደገፍ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 10 ጀምሮ ያለውን እንዲህ ይላል። ሚስትም ከባሏ አትለይ፣ ብትለይ ግን ሳታገባ ትኑር ይልና ቁጥር 13 ያላመነ ባል ያላት ሚስትም ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው ይልና ያላመነ ባል በሚስቱ ተቀድሷልና ያላመነችም ሚስት በባሏ ተቀድሳለች። አለዚያ ልጆቻችሁ ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው የሚለውን ጥቅስ አምጥቶ ይኸው ልጆቻቸው የተቀደሱ ናቸው፣ አለበለዚያ ግን ርኩሳን ናቸው ስለሚል፣ ስለዚህ አያችሁ በወላጆቻቸው ልጆች ራሱ ይቀደሳሉ አሉና ድንግል ማርያም በመቀደሷ ልጇ ተቀድሷል የሚል ኮንሴፕት ለማምጣት መሞከር እኔ ይቅርታ አድርጎልኝና ወዴት እያመራ ማለት ወዴት እየሄድን ነው? ኦኬ ድንግል ማርያም በመቀደሷ ልጇ ተቀድሷል እያለ ወደሚል ማለት ኮንሴፕቱ ሲጀመር ጥቅሱ እንደዛ አይደለም ማለት ሐሳቡ አውዱ ምናምን እንደዛ አይደለም። እንደው ይባልና ባልና ሚስት ቅዱሳን ከሆኑ ልጆቻቸውም ይቀደሳሉ ብለን እንውሰድና አን አርጊመንት ኦኬ ወላጆች እናንተ እርኩሳን አይደላችሁም የተቀደሳችሁ ናችሁ፣ ስለዚህ ልጆቻችሁ ቅዱሳን ናቸው የሚለውን ኮንሴፕት ይዛችሁ ክርስቶስና ድንግል ማርያም ላይ አፕላይ ለማድረግ እየሞከራችሁ በጣም ከባድ ሄሬሲ ነው። ኦኬ እመቤታችን ቅድስት ስለሆነች ነው ልጇም ቅዱስ የሆነው። እንደዛ በድንግል ማርያም መቀደስ ነው ልጇ የተቀደሰው። እና ፕላስ ጥቅስ እንኳን ስትጠቅሱ ምን አይነት ሄሬሲ ወይም ደግሞ ምን አይነት ትምህርት ሊያስተላልፍ ይችላል ብለን ሁለቴ አስበን እንኳን እንጥቀስ ጥቅስ። ኦኬ ይሄንን በምንም ተአምር ጥቅስ ሳፖርት ለማድረግ አትሞክሩ። በቃ የትኛውም የቤተ ክርስቲያን አባት ኦኬ ልጇ እሷ የተባረከች ስለሆነች ነው ልጇ የተባረከው የሚል በጭራሽ በመጽሐፍ ቅዱስም በታሪክ በአባቶችም ተነግሮም ተሰምቶም አይታወቅም። ኦኬ ተነግሮም ተሰምቶም አይታወቅም። ይሄን ለመሸፋፈን ብላችሁ ጭራሽ ጥቅስ እናስደግፋለን ብላችሁ ሌላ ምንፍቅና ይዞ ነው የሚመጣው። ክፍሉ ስለምን ነው የሚያወራው የሚለው የተወሰነ መግለጽ ግን ያስፈልጋል። ኦኬ የትኛውም ኮሜንታሪ አንብቦ እንዲህ ብሎ ራሱ የፈታ የለም። ኦኬ አባትና እናቱ ክርስቲያን ስለሆኑ በቃ ልጁ ይቀደሳል ባይ ዲፎልት የሚባል አይደለም ሐሳቡ። እሺ ኦኬ ያላመነች አስቀድሞ ከላይ ያመነ ባል ያላመነች ሚስት ብትኖረው አይተዋት፣ ምክንያቱም ሚስት በባል ተቀድሷል የሚለውን ሐሳብ ወስደው ኦኬ ባያምንም ኦልሬዲ ተቀድሷል ማለት እንደዛ ብለን ነው የምንፈታው። ኦኬ ባልየው ቢያምን ባያምን ችግር የለውም ተቀድሷል በሚስቱ ብለን ነው የምንፈታው አይደለም። እንደዛ እኮ አይደለም። ያላመነ ሚስት አይፍታ በባሉ ተቀድሷል ሲባል ምን ማለት ነው? ያያመነው ወደ ቅድስና ወደ ክርስትና ያሳምነዋል፣ ያመጣዋል። ኦኬ ያመጣዋል ነው ወደ ክርስትና ያሳምነዋል። ወደ እምነት በጸሎት በጾም በማስተማር እየተጋ ወደ ክርስትና ሊያመጣው ይችላል። ስለዚህ ባይፈታው መልካም ነው። ሊፈታት ባይፈልግ ወይም ልትፈታው ባትፈልግ አብረው ይኑሩ። በባል ተቀድሷል በሚስት ተቀድሷል ሲባል አስተምሮ ወደ ክርስትና አምጥቶ አጥምቆ ሊያድነው
ይችላልና ማለት ነው እንጂ ኖርማሊ ባያምንም ባይጠመቅም እንደዚያው ከሃዲ እንዳለ ይቀደሳል ማለት አይደለም በጭራሽ። የራሳችን አንድምታ ራሱ መመልከት ያስፈልጋል። ልጆቻቸውም እንዲሁ ተቀድሰዋል ሲባል ባመነው በኩል ይጠመቃል ማለት ነው። ኦኬ ተጠምቆ በእምነት ያድጋል ማለት ነው። በእምነት ያድጋል ማለት ነው። ከሁለት ያላመኑ ከሆነ እንግዲህ ርኩሳን ናቸው ሲል ባይ ዲፎልት በኔቸር ርኩስ የሆኑ ልጆች ይወላሉ ማለት ሳይሆን ኦኬ በክህደት ያድጋል ማለት ነው እንጂ ክርስቲያኖች ስለሆን ባይ ዲፎልት እንደዚህ የሚባል አስተምህሮ የለም። አንድምታ ኮሜንታሪ እያነበብን ከዚህ አንጻር ነው የሚታየው ይሄ ክፍል። ኦኬ ልጆቻችሁ የተቀደሱ ናቸው ሲባል ኦኬ ባመነው በኩል እየተማረ ተጠምቆ ያድጋል ማለት ነው ህፃኑ። ያላመነው ባልም ወይም ሚስት ደግሞ ባመነው በኩል እየተማረ በጸሎት በጾም ወደ እምነት ወደ ክርስትና ሊመጣ ይችላል ማለት ነው። እዛው ዝቅ ብላችሁ ብታነቡ የማያምን ግን ቢለይ ይለይ ይላል። ኦኬ 15 ላይ ስትሄዱ የማያምን ከሆነ ግን ኦኬ ቢለይ ምን ይበል ይላል? ይለይ ይላል። ወንድም ቢሆን እህትም ቢሆን በሚመስል ነገር አይገዙም፣ እግዚአብሔር ግን በሰላም ጠርቷልና ብሎ ይናገራል። የማያምን ከሆነ ግን ኦኬ መለየት ከፈለገ ወይም ደግሞ ቢለይ ይለይ ብሎ ሐዋርያው ቅዱስ ጳውሎስ እዛው ይናገራል። ወደ እምነት የማይመጣ ከሆነ ኦፍኮርስ መለየትም ይችላል የሚል ሀሳብ ነው ያለው። ይሄን ክፍል ጭራሽ ደግማችሁ ኦኬ ባይ ዲፎልት አባት በልጅ እንደዚህ አይነት ስለሚል በድንግል ማርያም መባረክ ሎቱ ስብሐትና ክርስቶስም ልጇም ተባርኳል የሚል ንግግር ባትናገሩ መልካም ነው። ይሄ ከቅባት ከሚባለው እንትን ጋር የሚመሳሰልም ነገር ስላለው ቢያንስ እነሱ በመንፈስ ቅዱስ ነው ማለት የባህሪ አምላክነትን ያገኘው ስጋው የሚል አስተምሮ አላቸው። የኛ የተዋህዶ ትምህርት ግን ቃል ከስጋ ጋር ሲዋሃድ ስጋ ከበረ ብለን ስለሆነ ምናምን ተዋህዶ ጭምር የሚያፈርስ ትምህርት ስለሆነ ስለዚህ ጥንቃቄ እናድርግ። ኦኬ ቃል ከስጋ ጋር መዋሃዱ ነው ለስጋ ወይ ለሰውነት ክብሩ ለክርስቶስ። እሺ ይህንን ጠንቅቀን ማወቅ መለየት ይጠበቅብናል። ከዛ በመቀጠል ይሄ ሞናርኪ ኦፍ ዘ ፋዘር የሚባለውን ትምህርትም በጭራሽ የካቶሊክና የኢስተርን አስተምህሮ ነው እየተባለ በድፍረት ሲነገር ነበረ። በጣም ከባድ ነው። እኔ አንዳንዴ ማለት በሰንበት ትምህርት ቤት ደረጃ መሰረታዊ የስላሴ ነገረ ትምህርት ሲሰጥ ራሱ ይሰጣል። እንደውም እሺ ከሃይማኖተ አበው አንድ ነገር ላሳይና ከዛ ከትምህርት ሃይማኖት ይሄ አፕሊኬሽኑ ላይ ራሱ የተወሰነ ነገር አሳያቸዋለሁ። ከዛ ከቅዱስ አትናቴዎስም የተወሰነ ነገር ላሳያችሁና ጨርሳለሁ። ሰዓትም እንዳልወስድ አንዴ ከፍ ታደርገኛለሁ እንድማቻ አንድ የተወሰነ እሺ ቆይ ይሄ ሃይማኖተ አበው ቅዱስ ኪራኮስ ነው። ዘቅዱስ ኪራኮስ 91 ከቁጥር 6 አካባቢ ከላይ ጀምረን ከቁጥር 4 ጀምሮ ላንብብላችሁና ይቅርታ። እሺ አንዱ ያልተወለደ ያልሰረጸ ነው፣ ሁለተኛው የተወለደ ነው፣ ሶስተኛው የሰረጸ ነው። አብ አልተወለደም፣ ከማን አልተገኘምና መገኘቱም ከሌላ አካል ከሌላ ባህሪ አይደለምና እርሱ ብቻ መገኛ ነው እንጂ። ኦኬ እሱ ብቻውን ምንድን ነው? መገኛ ነው። እንግዲህ መገኛ ምን ማለት ነው? ሶርስ ምንጭ ነው ማለት። ሞናርኪ ማለት ይሄ ራሱ ነው። እሺ መገኛ ነው እሱ ብቻውን፣ አብ ብቻ ሶርስ ነው። ሞናርኪ ነው ሲባል ይኸው መጽሐፍ ቅዱስ ሃይማኖተ አበው ዘቅዱስ ኪራኮስ 91:4 ላይ መገኛ እርሱ ብቻ ነው ይልና ከሌላ እርሱ ብቻ መገኛ ነው እንጂ ያለ እርሱም ሌላ አስገኝ የለም። እርሱ ብቻ ነው አስገኝ ይላል። ያው ያለ እርሱም ሌላ አስገኝ የለም፣ እርሱ ብቻ ነው አስገኝ። ያው ይሄ ሞናርኪ ኦፍ ዘ ፋዘር ፊልኬንም ጭምር የሚመታ ትምህርት ነው። ኦኬ
ያሉት ይሰማ። ሜንሽን ባናረጋቸው ጥሩ ነው ብዬ ነው። እሺ ትምህርቱ ኦልሬዲ ሪከርዱ ምናምንም ሰምታችሁታል ብዬ ስለማስብ እነዛ ማንሳቱ ምናምን እኔ አስፈላጊ ነው ብዬ ስላላሰብኩኝ ቪዲዮውን ኦልሬዲ የተሰራጨ ቪዲዮ የተሰራጨ ስለሆነ ታውቁታላችሁ። ስለዚህ እርሱ ብቻ መገኛ ነው እንጂ ያለ እርሱም ሌላ አስገኝ የለም። በሶስትነቱም በቅድምና የነበረ ነው። ወልድም ደግሞ ከሌላ አካል ከሌላ ባህሪ አልተገኘም። አስገኝ ከሌለው ከአብ አካል ከአብ ባህሪ ነው እንጂ የቅድምና ሁሉ ጥንት ነው። ለዘላለሙ ቀዳማዊ የሚሆን ወልድ ከእርሱ ተገኘ ተወለደ። እንዲሁም መንፈስ ቅዱስም ከሌላ ባህሪ ከሌላ አካል አልተገኘም። የወልድ መገኛ ከሚሆን ከአብ አካል ከአብ ባህሪ ነው እንጂ። በጊዜው ሁሉ ቀዳማዊ የሚሆን መንፈስ ቅዱስ ከእርሱ ተገኘ፣ ከእርሱም ተገኝቶ ታወቀ። ኦኬ፣ እንደዛ ብላችሁ ቁጥር እስከ ሙሉን አንብቡት። ያው ቁጥር 6 ምን ይላል? መንፈስ ቅዱስ ምናምን የወልድ ከአብ መገኘቱ እየተናገረ ይመጣና የመንፈስ ቅዱስም ጸአት ከህልውና ሳይለየው ህልውና ከጸአት ሳይከለክለው ለእስትንፋስነት እንደሚገባ ከአብ ተገኘ እንጂ ይላል። መንፈስ ቅዱስ ከአብ የተገኘ ወልድም ከአብ የተገኘ አስገኝ ይባላል። መንፈስ አብ ብቸኛ አስገኝ እንደውም ይባላል። ኦኬ፣ ቁጥር 4 ላይ ምንድነው? እርሱ ብቻውን ምንድነው? መገኛ ነው። አስገኝ ከእርሱ ውጪ ሌላ የለም ብሎ ቅዱስ ኪርያቆስ ይገልጻል። እዛው ምዕራፍ እዛው የቴዎዶሲዮስም በተመሳሳይ መንገድ እዚሁ ምዕራፍ 37 አይ ቲንክ እዚህ ጋርም ሄዳችሁ ብትመለከቱ ቁጥር 6 አካባቢ እንደዛ ተመሳሳይ ሐሳብ ታገኛላችሁ። ይኸው እዛው ምዕራፍ 92 ማለት አሁን 91 አይደለ 92 ራሱ ሄዳችሁ ብትመለከቱ እንዲህ ይላል። የባህሪ አምላክነትን ከሌላ ላልተሾመ ለአብ ሰጥተን እንናገራለን። አስገኝ ይባላል። ምን ይባላል? አስገኝ ይባላል ካለ ይባላል ነው። አስገኝም እንደሆነ ይታወቃል። ማይ ብራዘር ምንድነው? ሃይማኖት አበውን ቀደን አንጥሎ መቼስ ምን ማድረግ ይቻላል? ኦኬ ጥንቱም ብርሃን ነቅ እንደመሆኑ አስገኝ ነው። የተወለደ አይደለም። ለተወለደ ለወልድም የባህሪ አምላክነትን ሰጥተን እንናገራለን። ኦኬ እንዲሁም ከሌላም አልተሾመም፣ ሁሉን ፈጥሮ የሚገዛ ነው እንጂ ከአብ ለተገኘ ከሌላ ላልተሾመ ለመንፈስ ቅዱስም የባህሪ አምላክነትን እንናገርለታለን። ፍጹማን የሚሆኑ ሶስቱ በአካል ፍጹም ሶስት እንደሆኑ እናምናለን። አሜን። በቃ የቤተ ክርስቲያን ትምህርት ነው። ኦኬ ከዛ እዚህ ራሱ ሳልወጣ የትምህርት ሃይማኖት መጽሐፍ የትምህርት ሃይማኖት መግቢያ አለ። እዚህ አፕሊኬሽን ራሱ ትምህርት ሃይማኖት መግቢያ የትምህርት ሃይማኖት ማስተማሪያ ክፍል ላይ ትምህርት ሃይማኖት የሚለውን ነገረ ስላሴ እንዴት እንደሚያብራራ ላሳያችሁ። እሺ ያው ምስጢረ ስላሴ አይደል? በአካል ግብር እስቲ የአካል ግብርን የስላሴ የግብር ሶስትነት እንዴት ነው ቢሉ የግብር ሶስትነት ይሄ መሰረታዊ የስላሴ ትምህርት ላይ የምናገኙ ማለት ነው። የስላሴ ግብር ሶስትነት እንዴት ነው ቢሉ እሺ እንዴት ነው? አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። አብ አስገኝ መሰረት ስለመሆኑ እንግዲህ የአብ ግብሩ መውለድ፣ መስረጽ፣ መውለድና ማስረጽ አንድ ወገን ሆኖ አብ አስገኝ የሁሉ መገኛና ምንጭ እንደሆነ እናስተውላለን። ይሰማል? አብ ምንድነው? ኦኬ ወልድ መውለድና ማስረጽ አንድ ወገን ሆኖ አብ አስገኝ የሁሉ መገኛና ምንጭ እንደሆነ እናስተውላለን። አብ አይወለድም፣ አይሰርጽም፣ እርሱ ወላዲ አስራጺ ነው ይላል። በቃ ይሄ መሰረታዊ ትምህርት የግብር ሶስትነት ሲማር አንድ ሰው በቃ እንዲህ አብ ወላዲ አስራጺ ሞናሪኪ መገኛ ተብሎ ምንጭ ተብሎ ይነገርለታል። ዝም ብለህ አንድ ሶርስ ሳትጠቅስ የቤተ ክርስቲያን ትምህርት አይደለም
ይሄ የኢስተርና የካቶሊክ አይባልም፣ ፕሊስ አይባልም። አሁን ደግሞ የአትናቴዎስን ላሳይ፣ ይቅርበሉ በጣም ይቅርታ። ቆይ አንዴ እቺን ላሳይና ልጨርስ። የቅዱስ አትናቴዎስ ፍኖተ እግዚአብሔርን ማሳየት ይቻል ነበረ፣ ግን ሰዓት ለመጠቀም አጌነስት ዘ አሪያንስ ዲስኮርስ ፎር ላይ የምናገኘውን ሀሳብ ነውና፣ እሺ ቆይ አንዴ ልክፈቱ። ዲስኮርስ አጌንስት ዘ አሪያንስ ቅዱስ አትናቴዎስ፣ ሶስቱ ካፓዶሻን ፋዘርስ የታወቀ ሆኖ የቅዱስ አትናቴዎስ ዲስኮርስ አጌንስት አሪያንስ አራተኛው ማለት ነው መጽሐፉ ከአንድ ጀምሮ። እሺ አንደኛው ክፍል ላይ እንዲህ ይላል። እሺ ከዚህ ልጀምር አጠር ለማድረግ። እሺ ከዚህ ልጀምር። for the word being son of the one godhead, one God ይላል። ኦኬ for the word being son of the one God is referred to him of whom also he is, so that father and son are two. አባትና ልጅ ምንድናቸው? በአካል ሁለት፣ ግን እሱ ራሱ አንዱ መለኮት ባህሪ ሼር የሚያደርግ ማለት ነው። የት ዘ ሞናድ ኦፍ ዘ ጋድሄድ፣ ጋድሄዱ ግን ምንድነው? አንድ ነው ካለ በኋላ ኢዝ ኢንዲቪዚብል የማይከፈል ነው፣ ኤንድ ኢንሰፓሬብል የማይነጠልም ነው ካለ በኋላ ኤንድ ዘስ ቱ ዊ ፕሪዘርቭ ዋን ቢጊኒንግ ኦፍ ጋድሄድ ይላል። ኦኬ ግን ምን ፕሪዘርቭ እናደርጋለን? አንድ ቢጊኒንግ ወይም ደግሞ አንድ ምንጭ መነሻ እንዳለ ግን ምን እንላለን? እናውቃለን ካለ በኋላ not two beginnings፣ ሁለት መገኛዎች ሁለት ምንጮች ግን የሉም ይላል። አንድ ቢጊኒንግ ነው ያለው፣ አንድ መገኛ ወይም ደግሞ አንድ ምንጭ ነው ያለው ይልና ኦኬ when there is strictly a monarchy ይላል። ይሄ ምንድን ነው ይላል? strictly አንድ ቢንግ ወይም ደግሞ አንድ መገኛ ማለት strictly a monarchy፣ አንድ ምንጭ የሚለው ሞናርኪ ወይም አንድ መገኛ የሚለው ማለት and of this very beginning the word is by nature son። ኦኬ የዚህ የአንዱ መገኛ ደግሞ ወልድ ምኑ ነው አለ? ልጁ ነው አለ። the word is by nature son፣ በባህሪ የዚህ መገኛ ምኑ ነው? በባህሪ ልጁ ነው አለ። not as if another beginning፣ እንደ ሌሎቹ መገኘት ወይም ደግሞ መቀዳደም ያለባቸው እንደ ሌሎቹ የተገኘ ሳይሆን subsisting by himself፣ ኦኬ በራሱ ህልው የሆነ ነው ማለት ነው። nor having come into being externally to that beginning፣ ከአብ በመለየት ኤክስተርናሊ የሆነ ወደ መገኘት የመጣም አይደለም ይላል። ኦኬ ወደ መገኘትም የመጣ አይደለም። less from that diversity a diarchy or and polyarchy ማለት polyarchy should ensue, but of the one beginning he is own son ማለት የዛ የመጀመሪያ አስገኝ የሱ የምኑ ነው አለ? ልጁ ነው አለ። ከዛስ own wisdom ጥበቡ ነው፣ own word ቃሉ ነው፣ existing from it ይላል። ከርሱ ምን ያለ ነው? የተገኘ ነው፣ የተገኘ ነው ይላል። ሞናርኪ በማንም በአትናቴዎስ በሶስቱም ካፓዶሻን ፋዘርስም የተሰበከ ትምህርት ነው። ከመዝን አምን መጽሐፍም ገጽ 283 ላይ 283 ላይ እንዲህ ይላል፣ ወልድና መንፈስ ቅዱስ መገኛ አብ ያገናኛቸዋል ይላል። ኦኬ መገኛ አላቸው፣ እሱም አብ ነው፣ ከአብ የሚገኙ ናቸው። ኦኬ አገናኘታቸው ግን ይለያቸዋል። ሁለቱም ግን የሚገኙበት መንገድ ይለያያል። መገኘት ሲባል መፍጠር አይደለም። እሺ እሱን እንዳትሸወዱ ፕሊዝ። መገኘት ማለት መፈጠር ወይም ወደ ፍጥረትነት መምጣት አይደለም፣ መውጣት ማለት ነው። ወይም ደግሞ ከእውነተኛ አምላክ የተገኘ እውነተኛ አምላክ እንደምንለው ማለት ከእውነተኛ አምላክ የተገኘ እውነተኛ አምላክ ስንል አብ ፈጠረው ማለት አይደለም። ሁለቱ ስብሐት ይህ ሐሳብ ከኛ የራቀ ይሁንና ግን ከአብ የተወለደ ነው ማለት ነው።
መንፈስ ቅዱስ ደግሞ ከአብ የሰረጸ ነው ማለት። ስለዚህ ብቸኛ ሶርስ ወይም ደግሞ ምንጭ ተብሎ የሚታመነው አብ መሆኑ ሊታወቅ ይገባል። ይሄ የቤተ ክርስቲያናችን ትምህርት ነው። እግዚአብሔር ይስጥልን፣ ቃሎት ያሰማልን። ዮሐዴ እግዚአብሔር ይስጥልን፣ እናመሰግናለን። ናቱሻ መኩ ከሁለት አንድ ሀሳብ ካላችሁ እንዴት ናችሁ? የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ዮባ እንዴት ነህ ፓፓ? የዋዴ ቃሎት ያሰማልን። አብረሽ መኩ፣ ናቱ፣ አቡሻ እንዴት ናችሁ? ሁላችሁም ከላይም ከታችም ያላችሁ ሰላም ብያለሁ። ብዙ ስለተባለ ያን ያህል እንትን የምንለው የለም። እንደውም የዋዴ ቆንጆ ያደረገው ምንድነው ትምህርቱ ላይ መልስ መስጠቱ አሪፍ ነው ማለት ነው። ግን አንድ ነገር ለመናገር ያህል ምንድን ነው ዛሬም አይ ቲንክ ዛሬም ብዙ ባልሰማም የተወሰነ ነገር ሰምቻለሁ። ብቻ እንደዚህ በአንድ ቤተክርስቲያን ውስጥ ሆነን ማለት አንድ ስጋ ሆነን እንደዚህ መናገር ይሄ የምን ምልክት ነው ብዬ አምናለሁ። እኔ ከቅዱስ ቁርባን የመራቅ ከጌታ የመራቅ ምልክት ነው ብዬ አምናለሁ። ይህንን ስናገር ያው እኛ በጣም ቀርበናል ማለት አይደለም፣ ግን በቃ የመጀመሪያው ምልክት ከክርስቶስ መለየት ስንጀምር የመጀመሪያው ምልክት ምንድን ነው? እዚህ ውስጥ ላላችሁም ይሆናል። እሺ ይቅርታ፣ እዚህ ውስጥ ላላችሁም ይሆናልና ከክርስቶስ ስንለይ ስንርቅ ማለት ነው የመጀመሪያው ምልክታችን ምንድነው? ጥላቻ ነው። ጥላቻ በውስጣችን በደንብ በቃ እንትን እያለ ይሄዳል እና እየተገለጠ ይሄዳል። ለምን? ክርስቶስ በልቡ ትሁት ነው፣ ቅን ነው፣ ጥላቻ ፈጽሞ አያውቀውም። ሰውን የሚወድ ነው፣ ሰውን የሚወድ ነው እና ልክ ከክርስቶስ ጋር ለመቅረብ እየታገልን በሄድን ቁጥር ይሄ ጥላቻው ትንሽ እየተወገደ ነው የሚሄደው እና ብዙ ጊዜ ማያቸው እየከፈቱ ያው እንትና መባባል ያው ታውቁታላችሁ። በደንብ ጥላቻን ብቻ የሚናገሩ እንዲሁ ተቃራኒ ብቻ የሚሆኑት ይሄ ከቅዱስ ቁርባንና ከክርስቶስ የመራቅ ምልክቱ ይሄ ይመስለኛል። እና ጌታ ደግሞ ይርዳቸው እንግዲህ እንዲቀርቡ ጌታ ያግዛቸው። እና ደግሞ ጥላቻ ብቻ ሳይሆን ደግሞ ከጥላቻ ደግሞ የሚመነጭ ደግሞ ምን አለ? ትምህርት ላይ ሲሳሳቱ ታያላችሁ ማለት ነው። ትምህርት ላይ እንግዲህ አሁን ይሄ አሁን መጨረሻ ላይ ዮሐዴ ያሳያችሁ እንዳትረሱ። በቃ ሞናርኪ ምን ማለት ነው የሚለው ብቸኛ አስገኝ ማለት ነው። አዎ አብ ብቸኛ አስገኝ ነው። ይሄ ትምህርት የቤተ ክርስቲያን አይደለም ብሎ ወይም ደግሞ አብ አስገኝ አይደለም ተብሎ አይነገርለትም። ይሄ ትልቅ ምንፍቅና ነው። በነገራችን ላይ በጣም ትልቅ ምንፍቅና ነው እና በክርስቶስ ትምህርት አለመኖር ማለት ነው። ከዚህ በላይ ምንፍቅና የለም። በነገራችን ላይ አብ አስገኝ አይደለም ከማለት የበለጠ ምንፍቅና የለም። እና ወዴት ይወስዳል ማለት ነው? ይሄ ጥላቸው ምኑ ወዴት ይወስዳል? ወደ ትምህርት ሁሉ ተሳስቶ ሰውን ወደ ማሳሳት ማለት ነው። ትምህርት ተሳስቶ ሰውን ወደ ማሰናከል፣ ወደ ምንፍቅና፣ ወደ መጥፋት ይወስዳል። ስለዚህ እርስ በርስ ብትነካከሱ እንዳለው ነው። ስለዚህ እርስ በርስ መነካከሱ አያስፈልግም። ሐዋርያ ቅዱስ ጳውሎስ ነው ያለው ለገላትያን ሰዎች ማለት ነው። እና መነካከስ ይሄ እንትን ማለት በቃ ተገቢ አይደለም። ጥላቻን በቃ ማስወገድ አለብን። እና እንደው ትንሽ እንኳን ጥላቻ ቢኖር ይሄ ለሁላችንም ነው። እና ትንሽ የውስጣችን እንኳን ጥላቻ ቢኖርብን እንዲህ ሰውን ያለ ምክንያት የምንጠላ እንኳን ቢሆን በእውነት በቃ ያንን ጥላቻ ለማስወገድ ወደ ቁርባን መቅረብ፣ ወደ ንስሐ መቅረብ። የሆነ ጊዜ ቪዲዮ ሰርቼ ነበረ ዮባ ካየህ እና ንስሐ አባት የሌለው ሰው በቃ ያስታውቃል። ለምን መሰላችሁ? ንስሐ አባት የሌለው ሰው አይታረምም። ትላንትና ሲሳደብ ወይ ደግሞ ትላንትና ሲወቅስ ወይ ደግሞ ተቃራኒ ሆኖ እንዲሁ በቃ በበዋልት ወይ በስድብ ቀኑን ሲያሳልፍ ሄዶ የሚመከርበት አባት የለውም ያ ሰው ማለት ነው። ያ ሰው የሚመከርበት አባት ንስሐ አባት ቢኖረው ይመክሩታል፣ ነገ ላለመድገም ይሞክራል። ሰው ነው፣ ሊሳሳት ይችላል ማንም። ግን ደግሞ ብዙ ጊዜ አሁን እያየን ያለ ነው ምንድነው? በቃ ምንም ነገር እንናገር እኔ እንደውም በስመ አብ ወወልድ ምናምን ብንል ራሱ በቃ ተሳስተዋል ከማለት ወደኋላ እንደማይሉ ነው አሁን የገባኝ ነገር ማለት ነው። ምክንያቱም እንዲህ በቃ ዝም ብሎ የመቃወም መንፈስ ነው። ይሄ መንፈስ ከጌታ አይደለም። በነገራችን ላይ በቃ መርምሩ ራሳችሁን። አይሆፕ በሌላም አካውንት እየሰማችሁ ሊሆን ይችላል እና መርምሩ፣ ራሳችሁን መርምሩ እና ለጌታ ምንድን ነው የምጠቅመው? እውነት እኔ እንደዚህ በማለቴ ለቤተ ክርስቲያን እንደው ተገቢ ነገር እያደረግኩ ነው? እንደው ጌታ በእኔ በማደርገው ነገር ይደሰታሉ ብለን እናስብ። እንደው በብዙ ነገር እንበድሎ የለ አሁን በእንደዚህ አይነት ነገርም ራሳችሁን ቆም ብላችሁ መርምሩ። እዚህ ውስጥ ያላችሁ እንኳን እንደው ብዙ መረዳቱ አላችሁ ብዬ አስባለሁ።
እንደዚህ አይነት ቤት ስታገኙ በቃ አለመግባት ነው። አንደኛ ነገር ጥላቸውን ብቻ ሳይሆን የምትሰሙት ምንፍቅናውንም ነው እና ሳታስቡት ጆሮአችሁ ውስጥ የሚገባ ነገር ሰይጣን ልባችሁ ላይ እንዲቀረጽ ያደርገዋል። ያ ምንፍቅናው ማለት ነው። ስለዚህ በጣም መጠንቀቅ አለብን። ስፔሻሊ ለትምህርት ማለት ነው። ለትምህርት መጠንቀቅ አለብን። ትምህርት ግን እንዲሁ የተሳሳትን ከመሰላቸው ግን መንቀፍ ይችላሉ። አዎ ትምህርት ላይ እንደ ቀደም ዮሐዴ እንዳለው ማስረጃ እያወጡ አያችሁ እንትና እንደዚህ ብሏል፣ በዚህ እንደዚህ አይነት ትምህርት ሰምተናል፣ ይሄ ትምህርት ደግሞ ይሄው በዚህ ትምህርት ምናምን ተቃራኒ ነው፣ የቤተክርስቲያን ትምህርት አይደለም ብሎ መንቀፍ ወይ ደግሞ እንትን ማለት መተቸት ይቻላል። ይሄ ምንም ችግር የለውም፣ ጤናማ ነው። ግን እንደዚህ ከጥላቻ የሆነ ኢንዲቪጁዋሊ ወይ ደግሞ ፐርሰናል አታክ በሚመስል መልክ መናገር ምናምን ይሄ በቃ ከህይወታችሁ እንዲተለም ሁሌ እንዲህ አይነት ሰው ካገኛችሁ በቃ ከክርስቶስ የተለየ ቤተክርስቲያን ሄዶ ማያቅ ሰው በነገር ቤተክርስቲያን ብቻ አይደለም አልኳችሁ። ይኸው ከክርስቶስ በድፍረት ነው የምነግራችሁ። ከክርስቶስ የተለየ ሰው ውስጡ ሙሉ ለሙሉ ጥላቻ ብቻ ነው የሚሆነው እና እንዳልኳችሁ የሆነ ነገር ሲነሳ ያን ነገር በቃ ለሱ ጥሩ መስሎ አይታየውም። ስለዚህ የሰይጣን መጠቀሚያ ከመሆን እንደው እግዚአብሔር እርዳችሁና ራሳችሁን ቆም ብላችሁ ለመመልከት ሞክሩ። እይታን ፈላጊ ብቻ አትሁኑ እና ጌታ በእናንተ እንዲሰራ ቢያንስ ጸሎታችሁ ይሁን፣ የሁላችንም ጸሎት ይሁን። አክቹዋሊ እኛ ሁሌ እንደምንናገረው አለብዛባችሁ እኛ ኮልታፎች ነን። እሺ ልክ እንዴት ነው የሙሴን ታሪክ ሁላችሁ ማስታወሱ። ሙሴን ሲልከው ኦኬ ሾሞት ሲልከው ወደ ነፈሮን ወደ ግብፅ ሲልከው ሙሴ ያለው ምንድነው? እኔ ኮልታፋ ነኝ ነው ያለው አይደለ? መናገር አልችልም፣ ንግግር አልችልም። ከዛ በኋላ የሚናገረው ማን ነው? እግዚአብሔር ይሆናል ማለት ነው። ኦኬ እግዚአብሔር ልክ ከኛ ጋር ሲሆን ምንም እኛ ኮልታፋ ብንሆን ደካሞች ብንሆን እንኳን እግዚአብሔር ስራው በእኛ በኩል መሰራት አለበት። እግዚአብሔር ስራውን እንዲሰራብን ቢያንስ ምቹ መሆን አለብን። በጣም አንዳንዴ በጣም ነው የሚሰለቸው። እኔ ደስ የሚል ኮመንት አንድ ወንድማችን አለ ዳይዞሬል የተባለ እሱን እንኳን ሜንሽን ማድረግ ካገኛችሁት ፎሎ አድርጉት ወንድማችን ነው እና ምን አለ እንዴ እናንተ ሰዎች ስራ የላችሁም እንዴ ስኪል ማለት ነው። እና ሙሉ ቀን ተከፍቶ ስድብ ወይም ደግሞ እንደዚህ አይነት ነገር ሀሜት ምናምን ይሄ በቃ የክርስቲያን አይደለም። በቃ የክርስቲያን ከተቻለ ትምህርቱን እንማማር፣ ያወቃችሁት ያነበባችሁትን በማስረጃ አስቀምጡ። ካልሆነ ግን መታችሁ ይኸው እዚህ 700 ሰው አለ። ባለፈውም የጠራ ነው ለዛ ነው። አሁንም ይኸው ኢዮብ ቤት እኔ ያው ቤቴ ስለሆነ በድፍረት እናገራለሁ። ትምህርት ላይ ስህተት ተሳስተሃል፣ ተሳስተሻል የምትሉ ካላችሁ ስፔሻሊ እንዲህ ቤት እየከፈታችሁ በስድብና በእንትን ብቻ የምትውሉ ታውቃላችሁና ኑ ገስት ላኩ፣ ጠይቁ የምትፈልጉትን ጥያቄ። ይኸው ጥሪ እናቀርባለን። ምንም ችግር የለውም፣ እንደ ወንድማማች ማለት ነው። ግራ እጅ ግን ጣት ቢቆስል የራስ እጅ ቢቆስል የሆነ ነገር ቢሆን እንዴት ቆርጠህ ለመጣል ትጋጋጣለህ? በነገራችን ላይ የቤተክርስቲያን ኮንሰፕት ሁላችንም ሊገባን ያስፈልጋል። አንድ አካል ነን፣ አንድ ስጋ ነን ተብሎ ሐዋርያው ቅዱስ ጳውሎስ ቆሮንቶስ 12 ላይ ሲናገር ምንድን ነው? በስጋ በብልቶች አድርጎ ነገረን አደለ? ያንን እንደዚህ በብልት ተደርጎ የተነገረህን ምሳሌ ተቀብለ የክርስቶስ አካሉ ስጋው ከሆንን እርስ በርስ በጣም መዋደድ ነው ያለብን። እንደው መዋደዱ እንኳን ቢከብዳችሁ አንዱን ለማስወጣት ወይ ደግሞ አንዱ ላይ ስም ለማጥፋት ወይም የስድብ ቃል ለመወርወር በጣም ከባድ እኮ ነው። በነገራችን ላይ ክርስቶስ ሕግጋቱን ሲያጸናልን አትግደል በሚለው ፋንታ ወንድም ላይ አትቆጣ ነው። በነገራችን ላይ ወንድም ላይ መቆጣት ማለት ይሄ ነው። አንደኛው ለክፋት መንደርደር ማለት ነው። ከዛን ወደ መግደል ሰው ልጅ የሚሄደው ወንድሙ ላይ ከተቆጣ በኋላ ነው። ቁጣ ወዴት ይወስዳል? ወደ መግደል፣ ወደ ተግባሩ ይሄዳል። በልብ የተጠነሰሰው በውስጥ የተጠነሰሰው ወደ አካል ትግበራ ደግሞ ይኬዳል ማለት ነው። ይሄ በጣም መጥፎ ነው እና በጣም ነው የሚያሳዝነው። ይሄ በእውነት በጣም ነው የሚያሳዝነው። እንዳልኳችሁ እንዲህ አይነት ሰው ስታዩ በቃ ይሄ የንስሐ ህይወት የለውም። እንዲሁ ዝም ብሎ በቃ ዝም ብሎ ነው ያለው። ማህተቡን የሆነ ጊዜ ህፃን እያለ አደረገ። በቃ እንዲሁ የሚመላለስ አይነት ሰው ነው የሚሆነው ማለት ነው። ለምን? ክርስቶስ ጥላቻን በጣም እያራቅ እንድንሄድ ነው የሚፈልገው። እንዳትረሱ የሆነ ነገር ሊኖርብን ይችላል። ሰውን ልንጠላ ድንገት እንችላለን። እዚህ ውስጥ ያላችሁ እሺ፣ የሆነ ትንሽ ልንጠላ እንችላለን። ሰው ስለሆንን ደካማ ስለሆንን እና ምን እያደረግን ነው መሄድ ያለብን? ከክርስቶስ ጋር ጥላቻውን እያስወገድን እየቀነስን እንጂ የባሰ እንደው አምናም እንደዛው ዘንድሮም እንደዛ። ይሄ በጣም የሚያሳዝነው። ይሄ በጣም በቁም እንደመሞት ነው። እና ደግሞ በደንብ ለሰው ደግሞ ፍቅር እንዲኖረን ወይ ደግሞ እንደዚህ አይነት ነገር ከእንደዚህ አይነት ነገር ለመውጣት በነገራችን ላይ የመጀመሪያው ነገር ምንድን ነው? ቅዱስ ቁርባን ነው። እና ወደ ቅዱስ ቁርባን ቅረቡ፣ ወደ ንስሐ አባት ያዙ።
ይኸው ወንድሞችን አናግሩ፣ ንስሐ አባትም ያገናኟቸዋል። ምንም ችግር የለውም። እንደዚህ ቤት እየከፈታችሁ የምትሳደቡ እና ልቦና ለእናንተም ለሁላችንም ይስጠን። እግዚአብሔር ይርዳችሁ። እንግዲህ ይሄን ነው የምናገረው። ቴንኪዩ። ቃሎት ያሰማልን። ናቱሻ እግዚአብሔር ይስጥልን። ሁለት ነገር፣ የመጀመሪያው አብ አስገኝ ከተባለ መቀዳደም አያመጣም ወይ ለተባለ አያመጣም። ምክንያቱም መገኘቱ በባህሪ ስለሆነ ማለት ነው። ይሄ ምንድነው አስገኝ ሲነገር አለመቀዳደም የሚለውም አብሮ የሚሰጥ ነው። ልክ ተዋህዶ ላይ መዋሃድ ሲነገር መዋዋጥ የለም እንደምንለው ሁሉ መቀዳደም የሌለ ብለን ነው የምንናገረው ማለት ነው። ቅድም አንድ ኮሜንት እያየው ስለነበረ አንድ ወንድማችን ዮሐዴ በአብራራ ላይ አንድ ጥያቄ አንስቶ ነበረ። ምንድነው ጥያቄው? ይሄ ያላመነች ሚስት በባሏ እንዲሁም ያላመነ ሚስት ማን ያላመነ ባል በሚስቱ ይቀደሳል ምናምን የሚለው ይሄ ምንድነው መኝታው ንጹህ ከሚለው ጋር የሚል ሐሳብ ነበረ። ያ አስቀድሞ ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር ሰዎችን ወደ ክርስትና እየጠሩ ነበርና ለአዲስ ክርስቲያን ለአዲስ አማንያን የተነገረ ነው። ከሁለት አንዱ ቢያምን ትዳር ፍቱ ስለማይባል ማለት ነው። በቃ ተፋቱና አንተ ክርስቲያኑን እሷ ትቅር፣ እሱ አንቺ ክርስቲያኑኝ እሱ ይቅር ስለማይባል ቤተሰብ ስለማይበተን ከዛ አንጻር ነው ዛሬ ተነስቶ ኦርቶዶክሱ ፕሮቴስታንት ሙስሊም ምናምን ያገባል ማለት አይደለም። ይሄ ፈጽሞ በቤተክርስቲያን የማይፈቀድ ነው። አንድ ከቤተክርስቲያን ስርዓት እንግዲህ ዋናው የቤተክርስቲያን ስርዓትም ነው። ከዛም በዘለለ ትክክልም አይደለም። ይሄ ለወደፊት ህይወትም ሲታሰብ አስቸጋሪ ነው። ትክክልም አይደለም። የተቀደሰው ከተቀደሰው ጋር ነው ሊሆን የሚችለው እንጂ ወዳልተቀደሰው ሊሄድ አይገባም። ያኛው ግን በቆሮንቶስ መልእክቱ ላይ ጳውሎስ የጻፈው ከምን አንጻር ነው? አስቀድሞ ለነበረው ክርስትና እየተስፋፋ ሲመጣ የማያምኑ ዘንድ ሄደው ነበር ወንጌል የሚሰብኩት። የማያምኑ ባልና ሚስት ልጆች ያላቸው ኖረው ከሁለት አንዱ ሲያምን አንተ አምናል ሌላው በቃ እነሱን ፍታ ስለማይባል ቤተሰብ ስለማይበተን በእርሱ ማመን ሌሎቹም ወደዚህ ማመን ስለሚጠሩ በዛ የተነሳ ነው ያላመነች ሚስት በባሏ ትቀደሳለች የተባለው ማለት ነው። እሷ አምኖ እሷ ባታምን ያላመነችው ሚስት በባሏ ትቀደሳለች ማለት ባሏ ክርስትናን ተቀብሎ አምኖ የመጣው እሱ ወደዚህ ድህነት ይጠራታል ማለት ነው። ልጆቹም እንደዛው በዚህ ቤተሰብ በቅዱስ ቁርባን በጥምቀት በጥምቀት ከዛ በቅዱስ ቁርባን አድገው ክርስትናን ተላብሰው ያድጋሉ። ከዛ የተነሳ ልጆቹም በቤተሰቦቻቸው ይድናሉ የሚለው ሐሳብ ማለት ነው። እና ሁለቱም ይጋጩ አይደለም ለማለት ነው። ቅድም የጠየቀው ወንድማችን እናመሰግናለን። ዮሐዴሙ ናቱም ቃሉት ያሰማልን። አቡሻ ናቱ እና ተሙ ሰላም በሉን። መኩም ሰላም አላልከንም፣ ሰላም በለን። እሺ እንዴት ናችሁ? ሁላችሁ እዚህ ውስጥ ያላችሁ ክርስቲያኖች በሙሉ ኢዮብ ዘሚካኤል፣ ናታኔም፣ ዮሐድ ተመስገን፣ ሁላችሁንም እናታችሁ ያላችሁ ክርስቲያኖች በሙሉ ርህራሄ የባህሪው የሆነ እግዚአብሔር አብ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁን። ምሕረቱና ርህራሄው ከሁላችሁ ጋር ይሁን ብያለሁ። እንግዲህ በተባለው ነገር ላይ ኢሴንሻሊ ምንም የምጨምረው ነገር የለም። ምናልባት አንዳንድ ኮንፊውዝ የሚያደርጉ ጥያቄዎች ካሉ እነሱ ላይ የተወሰነ ነገር ብል በጣም ደስ ይለኛል። መገኘትና አስገኝ ካለ የጊዜ ልዩነት እንዴት የለም የሚል አይነት ጥያቄ ሊኖር ይችላል እና በተፈጥሯዊ ነገር ውስጥ if it is created order በተፈጥሯዊ ነገር ውስጥ አስገኝና ተገኝ ካለ የህላው የመቀዳደም ሊኖር እንደሚችል ይታወቃል አይደል? በተፈጥሯዊ ነገር ውስጥ ነገር ግን ያ ነገር ከጊዜ ውጪ ከሆነ ከተፈጥሯዊ ነገር ውጪ ከሆነ ጊዜ ኦሬዲ ፕሪዲኬት ስለማይደረግበት ምን የለውም ማለት ነው፣ መቀዳደም የለም ማለት ነው። ጋይስ ሁሌ አንድ ነገር ስታወሩ በተለይ ምስጢረ ሥላሴንም ይሁን ወይም ደግሞ የሆነ ነገር ስታወሩ ስታብራሩ ምናምን
ወይም ለመረዳት ምናምን ስትሞክሩ ሁለት ነገር ለይታችሁ ተነሱ። እሺ የመጀመሪያው እያወራው ያለውት ነገር እንደው በተፈጥሯዊ መደብ ውስጥ ያለ ነገር ነው ወይ? ኖ እያወራው ያለውት ነገር ሜታፊዚካል ነው፣ ከተፈጥሯዊ ነገር ውጪ ነው ብላችሁ ከጀመራችሁ የሆነ ነገር አውጃችሁ ጀምራችኋል ማለት ነው። ምን የሚለው የሰው አመክንዮ የሰው ቋንቋ ተፈጥሯዊ ነገር እንኳን ለማብራራት ብቁ ያልሆነ ነገር እንደሆነ አውጃችሁ ነው የምትጀምሩት ማለት ነው። ራይት እንደዛ ነው የሚሆነው። ሶ ነገር ግን አንዳንድ ምሳሌዎችን ማሳየት ይቻላል። ምን አይነት ምሳሌዎችን? ዩኒክሊ ኤግዚስት የሚያደርግ ነገር ወይም ደግሞ አምሳያ የሌለው ነገር ዩኒክሊ ኤግዚስት ለሚያደርግ ነገር ምሳሌ ማምጣት በጣም ከባድ እንደሆነ ይታወቃል። ሶ አስገኚ ተገኘ ካለ ጊዜ የሌለበት አይነት ሁኔታ ሊኖር የሚችለው በሚስጢረ ሥላሴ ውስጥ ብቻ ነው፣ ገና ከጅምሩ ማለት ነው። ይሰማል። ሶ ልክ ለምሳሌ አሁን የሆነን ቁስ ወስዳችሁ ያ ቁስ ቴምፕሬቸሩን ብትለኩት ለምሳሌ ቀዝቃዛ ነው ትላላችሁ። ሶ ውሃ ካለ ቅዝቃዜ ያለ ማለት ነው። ውሃው ቅዝቃዜው እንዳልሆነ እናውቃለን፣ ወይም ቅዝቃዜ ውሃ እንዳልሆነ እናውቃለን። ነገር ግን የጊዜ መቀዳደም አለ። ውሃው በተከሰተበት ቅጽበት ቅዝቃዜ ያለ። ምን ለማለት ፈልጌ ነው? ይሄ ኢሰንሻሊ አሁን ስለዛ ነገር ይገልጻል ማለት ሳይሆን እንደው በተፈጥሯዊ ነገር ውስጥ እንኳን እንደዚህ ነገሮች መኖራቸው ምን ያህል ደግሞ ሜታፊዚካሊ ዩኒክሊ ኤግዚስት የሚያደርገው እግዚአብሔር ደግሞ እንዴት ከዚህ በላይ አይሆንም የሚለውን ደግሞ እንድትመለከቱ ማለት ነው። ሶ ሴይንግ ዚስ ለምንድን ነው ራሱ እዚህ ትምህርት ላይ አድምተን የምናወራው? ማወቅ አለባችሁ። ቅዱስ ጳውሎስ በተደጋጋሚ ይናገራል አይደል? እንደ ምሕረቱ ብዛት ሁለተኛ ለወለደን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አባት እግዚአብሔር አብ ክብር ምስጋና ይሁን ብሎ ይናገራል። የኢየሱስ ክርስቶስ አባት ምስክሬ ነው ብሎ ይናገራል። ሶ አብ ወልድ መንፈስ ቅዱስ እያልን ነው ምናምን ሁላችንም ስናምን ማለት ነው። ይሄንን ለምሳሌ አሁን አንደኛ ዮሐንስ ምዕራፍ 2 ቁጥር 23 ላይ አብና ወልድን የሚክድ አብ እንኳን የለውም፣ በወልድ የሚታመን እርሱ ደግሞ አብ አለው ብሎ ይናገራል። ሶ አብ ወልድ መንፈስ ቅዱስ የሚባለው እምነት እነዚህ አብ ወልድ የሚባሉ ነገሮች ምንድን ናቸው? ስያሜ ብቻ ናቸው እንዴ ወዳጆቼ? ስያሜ ነው። ይሄንን አካል አብን በለው፣ ይሄንን አካል ወልድን በለው፣ ይሄንን አካል መንፈስ ቅዱስን በለው ተብሎ የተሰየመ ነገር ነው ወይስ ሜታፊዚካል ሪያሊቲ ነው? አማናዊ የአብ አባትነት እኮ አማናዊ ነው። የወልድም ልጅነት አማናዊ ነው። ስያሜ ብቻ አይደለም። ባይዘው ማወቅ ያለባችሁ ነገር አብ አባት የተባለበት የራሱ ሜታፊዚካል ሪያሊቲ አለው። ወልድም ወልድ ፋዘርሁድ ሰንሺፕ የሚባለው ነገር አማናዊና ሜታፊዚካሊ ነው። ይሄንን ነገር ደግሞ አጽንቶ የሚይዝልን ምንድነው? ሞናርኪ ኦፍ ዘ ፋዘር የሚባለው በአካል ደረጃ አብ ወልድን ይወልዳል መንፈስ ቅዱስን ያሰርጻል የሚለው እምነት ነው። እርሱ ከምንም ነገር ያልተገኘ ነው። የባህሪ ልጁ ኢየሱስ ክርስቶስ ደግሞ ከእርሱ የተገኘ ነው የሚለውን እውነታ ወይም ስቴትመንት ኦፍ ፌዝ የሚያጸና ነው። ስያሜ ብቻ አይደለም። ባይዘው አካላቱን ይህንን አብ ይህንን ወልድን በለው ተባብሎ ተሰይሞ ቁጭ ያለ ሳይሆን ራሱ አማናዊ የሆነ አባትነት አማናዊ የሆነው ልጅነትን የሚያጸና ነው ሞናርኪ ኦፍ ዘ ፋዘር የሚባለው ማለት ነው። ባለማወቅ መጥፎ ስህተት ውስጥ ምናምን ባትገቡ አንዳንድ ሰዎች በጣም ጥሩ ነው። ምክንያቱም ማተር ኦፍ ፌዝ ነው የሚሆነው። ማተር ኦፍ ፌዝ ሲሆን እንደዚህ አይነት ነገር ሲወራ ስታዩ ምናምን ነገር ደግሞ ያው ሊትሬት ተደርጎ ጥግ መያዝ መቻል አለበት ማለት ነው። እኔ እንደዛ ነው ማምነውና እግዚአብሔር ይስጥልኝ። ቃሉት ያሰማልን አቡሻ፣ እግዚአብሔር ይስጥልን። እሺ ሰላም በሉን ሌሎች ያላወራችሁ እና ጦጣውን ጥያቄ እንቀበለዋለን። ቀጥል መኩ። እሺ ሰላም ክርስቶስ ይብዛላችሁ። ሁላችሁም ሰላም ብያችኋለሁ። ይሰማል ድምጼ? ይሰማል? ይሰማል መኩ ድምጼ ይሰማል? እሺ እግዚአብሔር ያክብርልን። ሁላችሁም ሰላም ክርስቶስ ይብዛላችሁ። ቃልዮት ያሰማልን።
ቃሎት ያሰማልን እና ሰላም ብያችኋለሁ። እንግዲህ ያው የተነሳው ብዙ ነገር ተነስቷል እና ብዙም ለማለት ሳይሆን እንግዲህ ከጅምሩ ሳስበው ማለት ይሄን ነገር የተነሳበትን መንስኤዎቹን ስናየው አንዳንድ ፖድካስቶች ሲጀመርበት ከጅምሩ ማለት ነው ጥላቻ ይመስላል። ማለት በቃ ከጅምሩ አጀማመሩ ሳየው ከፕሮቴስታንትን በቀላሉ ዲባንክ ማድረግ ይቻላል ምናምን ተብሎ ተጀመረ። ከዛ በኋላ ወደ ሞናርኪ ኦፍ ፋዘር ተመጣ ማለት ነው። በትንሹ በዚህ ውስጥ በነገራችን ላይ በቤተክርስቲያን ደረጃ ቤተክርስቲያን የምታወግዛቸው ትምህርቶች 3 ትምህርቶችን ነው ያገኛል። በትንሹ ማለት ሌሎቹ እናንተ መጨመር ትችላላችሁ። መጀመሪያ ሞናርኪ ኦፍ ፋዘር ሞናርኪ ኦፍ ፋዘር ላይ በቃ ዮሐዴም በደንብ ሄዶበታል። ቅድምም ዲያቆን ዘማርያም በደንብ ሄዶበታል። የቤተ ክርስቲያናችን አስተምህሮት አሁን ደግሞ የካፓዶሺያን ፋዘርስ በግልጽ ያብራሩበትን ይህንን እንትን ማድረግ ዊችስ ከቤተ ክርስቲያን ውጭ ያደርጋል። አሁን በዚህ ልክ በነገራችን ላይ በዚህ ልክ እኛን ለመጥላት ብላችሁ ቤተ ክርስቲያንን አትጉዱ። ቤተ ክርስቲያንን መጉዳት ነው ይሄ። በነገራችን ላይ እንዴት ነው የሚጎዳው ቤተ ክርስቲያን ከተባለ ከዚህ ስር የሚሰሙት ልጆችን በጣም ብዙዎቹን መጉዳት ይችላል። ቢኮስ ይሄ ሃይማኖት ነው። ሃይማኖት ሶስቱንም ማለት ነው። ሶስቱም ካነሳችሁ ኢንቫይት አታርጉኛ። ማነው ኢንቫይት የሚያደርገኝ? መብራት ጠፍቷል። ይሰማል ድምፄ? ቀጥል መኮ። ናቱ ነው የሚበጠብጥ። እሺ አስታፋችሁ ላውራበት። ናቱ አስታውሶ እስኪ መብራት ጠፍቷል ብሎ ነው ያውቀው። ቪዲዮ ስታበራ ትዝ ይልሃል ሞኮ። ቪዲዮ አብራ አኩዬ ቤተ ክርስቲያንን ይጎዳታል እያልክ ነበር እና እንዴት ነው የሚጎዳት? ምዕመኖቹን ይከፋፍላል ይሄ ነገር የሚለው ላይ ነህ። ቀጥል። ጎበዝ አዳማጭ አብርሽ ቀጥል። አሁን እሺ እግዚአብሔር ይስጥልን አብርሽ። እና ቤተ ክርስቲያንን ይጎዳታል ስንለው በምን ምክንያት ነው? ይሄ ስለ ሃይማኖት ጉዳይ ስለሆነ ነው። አሁን ሶስቱም የተነሳ ሃይማኖት ነው፣ መሰረት ነው፣ መሰረታዊ የቤተ ክርስቲያን ትምህርት ነው። አስተምህሮት ደግሞ ሰውን ከቅርንጫፉ መቁረጥ የሚችል ነው። ቫይረስ ነው። ቫይረስ ቤተ ክርስቲያን ውስጥ አታስገባም። ቤተ ክርስቲያናችን ቫይረስ የሆነ ነገር ታስወግዳለች እንጂ አታስገባም። ስለዚህ ቫይረስ እንደመሆኑ በጣም ጥንቃቄ ታደርጋለች። ይህን ደግሞ የምታዩት የመጀመሪያው ከአብ ማለት የመጀመሪያ ጸሎተ ሃይማኖት ስንጸልይ እንግዲህ ይህንን ነው። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አዜ ኩሉ ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልድ አብ ዋሕድ ዘህልው ምስሌው እምቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእም አምላክ። ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ብላ ቤተ ክርስቲያናችን ታስተምራለች። እና ከብርሃን የተገኘ ብርሃን አብ ብርሃን ነው፣ ወልድም ብርሃን ነው። የወልድ ብርሃንነት ከአብ የተገኘ ብርሃንነት ዘላለማዊ የሆነ ጊዜ የሌለበት ዘላለማዊ ነው፣ ከዘላለሙ የነበረ ማለት ነው። ብርሃን ዘእም ብርሃን፣ ከብርሃን የተገኘ ብርሃን፣ እውነተኛ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ይህንን በተንከተም ላይ በደንብ አባታችን መምህር የንታ ስማ ከሆነ በደንብ ነው የገለጹት። በነገራችን ላይ ከቻላችሁ ተንከተም ላይ ገጽ 162 ላይ በደንብ ያብራራል። ገጽ 162 ተንከተም መጽሐፋቸው ላይ እንዲህ ይላሉ። በደንብ አስተውሉና ስሙ። የአብን አካሉን አስተውሉት። የአብን አካሉን አካልን ባህሪውን ባህሪ አድርጎ ተወልዷል። ልድገምላችሁ። የአብን አካሉን አካል ባህሪውን ባህሪ አድርጎ ተወልዷል። ይሄውም አብን በመልክ መምሰልን በክብር መተካከልን ገንዘብ ያደረገ የአብ ባህሪ ልጁ ነው ማለት ነው። አብም ለወልድም የባህሪ አባቱ ነው። ለዚህም አርአያ ገጹ ለእግዚአብሔር ተብሎ ይጠራል። ምን ተብሎ ይጠራል? አርአያ ገጹ ለእግዚአብሔር ተብሎ ይጠራል። አርአያ ገጹ ለእግዚአብሔር የሚለው
በሊቁ በሃይማኖተ አበው ዘባሲሊዮስ ማለት ነው ምዕራፍ 32 ቁጥር 3 ላይ በግልጽ ነው የሚያስቀምጠው ማለት ነው። ይሄንን እንግዲህ ይላል እንዲህ ያለ እርሱ እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው ነውና የወልድ መለኮት በባህሪ እና አካል እንደ አብ እንደ መንፈስ ቅዱስ ባህሪና አካል እንደሆነ እነሆ አመነ እናምናለን ብሎ ያስቀምጣል። ስለዚህ ከብርሃን የተገኘ እውነተኛ ብርሃን ነው ክርስቶስ ስንል፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ስንል ጊዜ የሌለበት ውልደቱ በነገራችን ላይ ዘላለማዊ ነው። አንድ ጊዜ ተወልዶ በቃ ክርስቶስ አንዴ ተወለደ ማለት በስጋ የተወለደውን አይነት ነው የመለኮት የሚነገርለት አይደለም። ይህንንም በደንብ አስተውሉ። ከዘላለም ነው የወልድ የመወለድ ከአብ ከዘላለሙ አንድ ጊዜ ተወልዶ የቆመ ምናምን ሳይሆን ለዘላለሙ የሚወለድ ነው፣ የሚወጣ ነው። ለዘላለም ማለት ነው፣ የሚቀጥል ነው። ይሄ የቤተ ክርስቲያናችንም ትምህርት ነው። ከዘላለም የነበረ ለዘላለም የሚቀጥል ነው እንጂ አንድ ጊዜ በቃ ተወልዷል ብለን የምናቆም አይደለም። ለማን? ለአብ አካላዊ ቃል የሆነ ማለት ነው። ወልድን ስንናገር ስለ ወልድ ስንናገር ማለት ነው። እና ከዚህ አንጻር ልንረዳ ይገባል። እና አሁን ይሄ አስተምህሮት ነው። ሃይማኖተ አበዋችን በስትክክል አባቶቻችን ያስተላለፉልን ሞናርኪ ኦፍ ፋዘር ላይ ከአብ የተገኘ ነው፣ በቃ አለቀ። ከአብ የተገኘ ግን ከአብ የተገኘ ሲባል ፈጠረ ማለት ነው አይደለም። እና ከአብ መወለዱን ያሳያል። ከአብ መወለዱ መሀልስ ጊዜ አለ? ጊዜ የለም። ጊዜስ ማን ፈጠረ? ከአብ የተወለደ ራሱ ወልድ ነው የፈጠረ ጊዜን ራሱ የፈጠረው ወልድ ራሱ ከአብ የተወለደ ነው። አብ በልጁ ነው ዓለማትን የፈጠረ ጊዜውንም ጭምር የፈጠረ። ይህ ጊዜ የተሰጠንም ዓለማት ከተፈጠሩ በኋላ ነው። ጊዜ ራሱ እንቆጥርበት ዘንድ የተሰጠን ማለት ነው። ከዚህ አንጻር ስህተት ይፈጥራልና ብዙዎች የሚሰሙትም ከስር የሚሰሙት ሊጎዱበት ይችላል። ሁለተኛ ቤተ ክርስቲያናችን የምታወግዘው ከድንግል ማርያም የተነሳ ክርስቶስ ብሩክ ሆነ የሚል በጣም ትልቅ ቤተ ክርስቲያናችን ውስጥ ቤተ ክርስቲያን ስህተት ብላ የምታስቀምጠው ነው። ሶስተኛ ፍጡር ብቻ አይደለችም ያከበርን ይመስላት ማለት ነው። እመቤታችን ቅድስት ድንግል ማርያም በዚህ አትከብርም። በእንደዚህ አይደለም የምትከብረው። ያልሆነውን ወይም ያልሆነችውን ለእርሷ እየሰጠን እመቤታችንን እያከበርናት ማለት አይደለም፣ ሊሆንም አይችልም። እመቤታችን በዚህ ታዝናለች እንጂ በፍጹም አትደሰት። በፍጹም ለምን ማለት ከእውቀት ማነስ የተነሳ ከሆነ አለመናገር ጥሩ ነው፣ ወይም ማይክ ስላገኘን ብቻ ባንናገር መልካም። ስለ ፍጡርነትና ስለ ፈጣሪነት እያወራ ስለ ክብርና ስለ እመቤታችን ክብር የምታወራ ከሆነ which is different፣ በጣም ልዩነት አለው። በጣም ዲፍረንት። ስለ እመቤታችን ክብር የምናወራበት ሌላ ነው፣ ስለ ባህሪ የምታወራበት ሌላ ነው። እዛው ጋር ስለ ባህሪ እያብራራ ሚዲየተር ነች ነገር ማለት ፍጡር ብቻ አይደለችም አምላክን ስለወለደች ነው። እንደዛ አይነገርም። ለእመቤታችን ቅድስት ድንግል ማርያም ፍጹም ሰው ብቻ ነች። ሰው ብቻ ፍጡር ብቻ ደግሜ የምነግራችሁ ማለት ግን ክብሯ ደግሞ ከፍጡራን ሁሉ በላይ ነው። ከፍጡራን ሁሉ በላይ ከፈጣሪ በታች። ለምን? የአምላክ እናት የተባለች እንደ እርሷ ንግሥት ማን አለ? የዳዊት እናት የሰለሞን እናት ንግሥት ከተባለች የጌታችን እናት እንዴትስ ንግሥት አትባልም? ሰማይና ምድርን የፈጠረ እርሱን የወለደች እንዴት ንግሥት አትባልም? ቅድስት ንግሥት ክብርት ናት እመቤታችን ቅድስት ድንግል ማርያም። ይሄ ስለ ክብር ነው እያወራን ያለን፣ ግን ስለ ባህሪ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እኛን ወንድሞቹ ለማለት አላፈረብንም። የያዘው የአዳም ስጋ እንደመሆኑ ከእኛ ማለት የያዘው የእኛን ስጋን ነው። በነገራችን ላይ ክርስቶስ የያዘው የእኛን ስጋ ነው። በባህሪ ኮንሳብስታንሻል ነው። ከእኛ ጋር አንድ የሆነ ስጋን ነው የያዘው ማለት ለክርስቶስ ሲነገርለት የባህሪ አምላክነትን ገንዘብ እንደማድረጉ እንጂ ማለት የባህሪ አምላክነትን ገንዘብ እንደማድረጉ እንጂ የክርስቶስ ስጋ ከእኛ የተለየ አይደለም።
የክርስቶስ ሥጋ ባህሪው ከኛ የተለየ አይደለም፣ ፍጹም አንድ ነው። ወንድሞቼ ለማለት ያላፈረብን የእኛን ሥጋ የያዘ ነው ክርስቶስ። ግን የክርስቶስ እንደኛ ሥጋ ብቻ ነው አይደለም። ሥጋው በምን ከብሯል? በመለኮት የከበረ ሥጋ ነው። መለኮትን ገንዘብ ያደረገ ሥጋ ነው። መለኮትን ገንዘብ እንደማድረጉ የሚመለክም ጭምር ነው። በነገራችን አንድ በተዋህዶ ስለሆነ ክርስቶስ ተዋህዶ ነው። ስማችን ራሱ ቤተ ክርስቲያናችን ምን ተብላ እንደምትጠራ ታውቋላችሁ? በክርስቶስ ስም ነው የምትጠራው። በክርስቶስ ስም ትጠራለች። እርሱም ተዋህዶ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ያው አካል የሚለው በፐርሰንት ሳትወስዶ ማለት ነው። ስለዚህ ከሁለት ባህሪ አንድ ባህሪ ዩኒቲ ብላ የምታምን ቤተ ክርስቲያናችን በዛ ነው የምትጠራው ማለት ነው። እና ሰው አንዳንዴ እመቤታችን የወደናት ይመስል ክርስቶስን በዚህ ልክ ማለት ክርስቶስን ዝቅ ማድረግም ጭምር ነው። በነገራችን ላይ ይሄ ትልቅ ሄሬሲ ነው፣ ትልቅ ሄሬሲ ነው። እና ተጠንቀቁ። በቃ አገኘን ማይክ ተብሎ አይነገርም፣ አይወራም። ጥንቃቄ ይፈልጋል፣ ለሰሚ ጥንቃቄ ይፈልጋል። አሁን ሼር ያደረገልኝ እውነት ለመናገር ሁላችሁም የምትሰሙት ከፕሮቴስታንት ለመጠመቅ ቀን እየቆጠረ ነው ይሄ ልጅ። ቤተ ክርስቲያን አሁን በቅርብ የምትጠመቅ ናት። እና ይሄ የቤተ ክርስቲያን ትምህርት ነው። እንዴት ነው አያችሁ ለስንቱ መሰናከያ እንደሚሆን። የእውነቴን ነው የምላችሁ። ይሄንን ሼር ያደረገልኝ ፕሮቴስታንት ነበር። ከፕሮቴስታንት የመጣ ያለ ልጅ አሁን መሰናከያ መሆን ነው ማለት ነው። ውስጥ ያለውን ራሱ በስርዓት እንዳይሰማ ማድረግ ነው ማለት ነው። እና ጥንቃቄ ይፈልጋል። እባካችሁ ብዙዎችን ነፍሳትን ከቤተ ክርስቲያን ማስወጣት አለ፣ እንዳይመጡም ማድረግ አለ። እና በጣም ጥንቃቄ ማድረግ አለባችሁ እላለሁ። እግዚአብሔር ያክብርልን። ቀጥሉ። ቃሌት ያሰማልን። እግዚአብሔር ይስጥልን። እናመሰግናለን። እሺ ያው ይሄ የእንትኑ ጉዳይ ሁላችሁም በአትኩሮት እንድትይዙት ከባህሪ አንጻር ፍጡር ብቻ አይደለችም የሚል ያው ፍጡር ስንል ባህሪ እየተናገርን ነው። ከዛ አንጻር ፍጡር ብቻ አይደለችም ስንል ታዲያ ምንድን ነው የሚለውን ጥያቄ ስለሚያስነሳ ነው እንጂ ከክብር አንጻር ከፍጡራን በላይ እንደሆነች የታወቀ የታመነ የቤተክርስቲያናችንም ትምህርት ነው። በደንብ አባቶችም ያስተምራሉ። ክብሯ ከፍጡራን ሁሉ በላይ የሆነ ቅድስት ድንግል ማርያም የሁላችን እናት እንወዳታለን፣ እናከብራታለን። አባቶች በገለጹት ልክ ደግሞ እንገልጻለን ማለት ነው። ጦጣው ወንድማችን እንኳን ደህና መጣ። ይቅርታ እሺ። ተሙና ናቱ ትቀጥላላችሁ። እሺ ይሰማል ጦጣ? ይሰማል። እንዴት አለ? ሰላም ብለናል። አለን ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ኮሜንት ላይ ያው ጥያቄ ያው ሰው ልታገኝ እንዳልቻልክ ምናምን ስትጽፍ ስላየው ነውና ብዙ መጠየቅ ትችላለህ። ያው አይ ቲንክ የሆነ ሰው በውስጥ ሊያወራህ ነበር አይደለ? ማን ነበር ሊያወራህ የነበረው? መኩ ነው? ብዙ ሰው ነው በውስጥ ሊያወራኝ የነበረውማ፣ ግን እኔም ጽፌ በውስጥ ጻፍልን ተብዬ ጽፌ ማንም መልስ አልሰጠኝም። ያው ስም መጥራት አያስፈልግም። እንትናም ተሙም ያውቃል። ተሙ ጋርም ገብቼ ነበረ። ጋዲንም አኬንም ማነው ስሙ አንድ ፕሮቴስታንት ጓደኛችሁ ነበር፣ እሱ ቤት ሄጄ አኬንም አግኝቼው በውስጥ ጻፍልኝ ብሎ ሌሎችም አሉ። ብዙ ያው ስም መጥራት አያስፈልግም። አልተመቻቸውም ይሆናል በሚለው ያዘው። ኦኬ እሺ፣ ችግር የለውም። በቃ እዚህ መጠየቅ ትፈልጋለህ ወይስ በውስጥ ነው የፈለከው? በውስጥ ቢሆን ደስ ይለኛል። ማለት በውስጥ ሰፋ አድርግቼ በውስጥ በደንብ ባወራችሁ ደስ ይለኛል። ግን አሁን ትናንትና እሺ፣ እንደዛ ከሆነ አንትሽ አለ አንትሽ አንዴ ቆይ፣ አንትሽ ካለ ጻፍልኝ አንድ አንትሽ የለም አንትሽ። ኦኬ አለህ? እሺ በቃ ይሄው ለአንትሽ አሁን ጻፍለት። አንትሽ አሁኑኑ ደውልለት። እሺ በቃ አሁኑኑ አንትሽ ይደውልልሃል ጦጣው። እሺ ፎሎ መልስለት። እሺ ፎሎ አድርጌዋለሁ።
አሁን ሰዓት ካላችሁ ግን ያው ባጭሩ አንድ ጥያቄ ነበረኝ። ሰዓት ካላችሁ ዛሬና ትናንትና ነውና አንድ ፕሮቴስታንት በውስጥ ምናምን እያወራን ነበርና እንትን በአጠቃላይ እንትን ገድልና ድርሳናት ከመጽሐፍ ቅዱስ ጋር አገናኛቸው ወይም አገናኝታችሁ ብትነግሩኝ ቀለል አድርጋችሁ ወይም የማነባቸውን ነገሮች ብትጠቁሙ። ማለት አልገባኝም። ማለት ገድላት መጽሐፍ ቅዱሳዊ ናቸው ወይ የሚለውን ሀሳብ። ኦኬ እሺ። ገድል ማለት ያው የተለያዩ አባቶች ተጋድሎ ነው። በክርስትና ሕይወት ውስጥ ያሳለፉትን የሚያብራራ ነው ገድል። መጽሐፍ ቅዱሳችንም ላይ ገድላት በተለያየ መልኩ ተጽፈው እናገኛለን። የጳውሎስ የሕይወት ገድል አለ፣ የጴጥሮስ አለ፣ የሌሎቹም ሐዋርያት አለ። በሐዋርያት ስራ ላይ የምናገኘው ነው። ያንን ተጋድሎ ቤተክርስቲያናችን ትውልድ ሁሉ እንዲጠቀምበት በተለያዩ መጽሐፍቶች ማለትም የተለያዩ አባቶችን ገድል ትጽፋለች ማለት ነው። ለምሳሌ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እናንተም ማንን ምሰሉ ብሏል? እኔን አይደለ? ጦጣው እንትን ማይክን ክፍት አድርገውና እንዲህ እናወራለን እንድንግባባ። እና እኔን ምሰሉ ብሏል አይደል ጳውሎስ? አዎ። ጳውሎስን ለመምሰል የጳውሎስ ሕይወትን ማወቅ ያስፈልጋል አያስፈልግም? በሚገባ ያስፈልጋል። በቃ የገድላት ጥቅማቸውና የመጻፋቸው ዓላማ ይሄ ነው። የሕይወት ተጋድሏቸውን አይተን የእምነት ጽናታቸውን አይተን እነርሱን እንድንመስልና እድገታችን ክርስቶስን ወደ መምሰል እንዲያድግ የሚያበረቱን ናቸው ማለት ነው። ስለዚህ ከዛ አንጻር ነው የገድላት ጥቅምና የገድላት ዓላማ። በቤተክርስቲያናችንም ያላቸው እንትን ይሄ ነው። ሰዎች የእነኛን አባቶች ሕይወት አይተው ወደ ክርስቶስ እንዲቀርቡ የተለያየ የሕይወት ተጋድሎን ያደርጋሉ። ለምሳሌ የተለያየ ሕይወት ውስጥ የነበሩ አባቶች ገድላቸው ሲጻፍ በኃጢአት የተመላለሱበት ጊዜ፣ ከዛን ደግሞ የተመለሱበት ጊዜ፣ በመመለሳቸው ያገኙት የእግዚአብሔርን መገለጥ በእነሱ ሕይወት ውስጥ ይህን ሁሉ እናገኛለን። ስለዚህ በኃጢአት የወደቀ ሰው ወድቆ አለመቅረትን ከዛ አባት ይማራል ማለት ነው። ወድቆ አለመቅረትን ብቻ አይደለም፣ ከመነሳት በኋላ እግዚአብሔር ደግሞ ለኃጥአን ምን ያህል ቅርብ እንደሆነ፣ መመለሳቸውን ምን ያህል እንደሚናፍቅ፣ ሲመለሱ ደግሞ ልጆቼ ብሎ እንዴት እንደሚያቀፍ እንዴት እንደሚቀርብ መገለጡን ይህን ሁሉ እናያለን። ስለዚህ ተስፋ አንቆርጥም ማለት ነው። ክርስቲያን ተስፋ አይቆርጥም፣ ምክንያቱም ቸር አምላክ ስላለን፣ ቸርነቱን ደግሞ በእነዚህ በደጋግና በጻድቃን አባቶች እናያለን። ከዛ አንጻር ገድላት መጽሐፍ ቅዱስ ፕራክቲካሊ ቲዮሪውን የነገረንን ማለት እንዲህ ይሄን ማድረግ አለብን ወይም ይሄ ህይወት ነው ብሎ የነገረንን በቲዮሪ የምናገኘው የት ነው? ማነው ፕራክቲካሊ የምናገኘው የት ነው? አባቶች ህይወት ውስጥ ነው ማለት ነው። ሲተገበር የምናየው ለማለት ነው። የሚተገበረው ወይም ተተግብሮ እናየዋለን በአባቶች ህይወትና እሱን እንድንረዳበት ያደርገናል ማለት ነው። ከዛ አንጻር ነው ገድላት ጥቅማቸው። ግልጽ ነው። አመሰግናለሁ። ጥቂት ነገር ለመጨመር ያክል መጨመር ይቻላል? ይቻላል። ቀጥል። እሺ፣ ስም መጥራት ኦኬ። ለማንኛውም ገድል ተጋድሎ ነው፣ የእምነት ምልክት ነው የሚለውን ነገር ቅድም አስረድተዋልና ኢሰንሻሊ ቤተክርስቲያን ውስጥ ገድል የሚባለው ነገር ሰዎች ለእምነታቸው እምነታቸውን ምን ያክል በስራ እንደሚገልጡ ያው እምነት የሚባለው ነገር በውስጡ መታመንን ይይዛልና እምነት ማለት በአንድ ነገር ላይ ተስፋን መጣል ብቻ ሳይሆን ያ የጣሉት ተስፋ የምታምነውን ነገር ከምን አንጻር እንዳመንከው በግልጽ የሚታወቀው በስራ የተገለጠ እንደሆነ በህይወት የተገለጠ እንደሆነ ነው። ቤተክርስቲያን የምታምነው ያንን ለማሳየት በዛ ለማመን ወይም ደግሞ የእግዚአብሔርን ድንቅ የእግዚአብሔርን ተአምርም ደግሞ ፕራክቲካሊ እንድንመለከት እግዚአብሔር በተፈጥሮ ውስጥ እንደሚሰራ እግዚአብሔር ልክ ራሱ ቃል በገባው መሰረት በተፈጥሯዊ ነገር ውስጥ እንደሚሰራ እንደሚረዳ እንደሚንከባከብ ለማሳየትም ነው። አንደኛው የእግዚአብሔርን ህላዌ ራሱ የምናውቅበት እግዚአብሔር
ከፍጡራኑ ጋር ከቅዱሳኑ ጋር እንደሚሆን እንደሚራዳ እንደሚያግዝ የሚያሳይ ነው ማለት ነው። ይህንን አስመልክቶ አንድ ቅዱስ ጳውሎስ ቃል አንብብልህና ከዛ ምን ያክል የገድላት ትምህርት መጽሐፍ ቅዱሳዊ መሰረት እንዳላቸው አሳያለሁ ማለት ነው ወዳጄ። ቅዱስ ጳውሎስ ጽፎታል ተብሎ ይታመናል። ወደ ዕብራውያን በላከው መልእክቱ ላይ ምዕራፍ 11 ላይ የሚናገረው ነገር አለ። ለምሳሌ ስለ እምነት ይናገራል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ብሎ ይናገራል። ስለ እምነት ማየት ሳይሆን እምነት በራሱ ማየትን መመልከትን ሳይሆን እንዲሁ ተስፋ መጣልን የሚጠይቅ ጉዳይ ስለሆነ ማለት ነው። ስለዛ ያብራራል። በእስራኤል ታሪክ ውስጥ ስለተፈጸሙ ስለ አባቶች በደንብ ያብራራል ቃሉን። ዕብራውያን ምዕራፍ 11ን በደንብ ከተመለከትከው ማለት ነው ቁጥር 32 ጀምሮ እንደዚህ ይላል። እንግዲህ ምን እላለሁ አለ፣ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያት እንዳልተርክ ጊዜ ያጥርብኛል ብሎ ይናገራል። ስለ እምነት እየተናገረ እነርሱ በእምነት መንግስታት እንዲነሱ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ። ተመልከት፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሴፍ ስለታመለጡ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባህር ጭፍሮችን አባረሩ። ሴቶች ሙታኖችን በትንሣኤ ተቀበሉ፣ ሌሎች መዳንን ሳይቀበሉ የሚቀበሉን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግሮ ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሴፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለምም አልተገባቻቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸዋል። ተመልከት፣ ተመስክሮላቸዋል ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና ብሎ ከተናገረ በኋላ ምዕራፍ 12 ላይ ምን ይላል? እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡ፣ እንደ ደመና እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከለሉ፣ the cloud of witness የደመና ምስክሮች፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከብንን ኃጢአት አስወግደን የእምነታችንን ራስ ፈጻሚውን ኢየሱስ ክርስቶስ ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ ይናገራል ማለት ነው። የቅዱሳንን ሕይወት ከኛ ቀደም የነበሩ ክርስቲያኖችን ሕይወት የሰማዕታትን የቅዱሳንን ሕይወት ማንበብ ተጋድሏቸውን መመልከት መጽሐፍ ቅዱሳዊ መሰረት ያለው ነገር ነው ማለት ነው። ይህን እንዲጨምርልህ ነው ወዳጅ። እግዚአብሔር ይስጥልኝ። ትንሽ ቀጠል ላታረገውም ነበረ። አቡሻ ቃሎት ያሰማልን፣ እግዚአብሔር ይስጥልን፣ ረጅም የአገልግሎት ዘመን ይስጥልን። ናቱሻ ምን አልክ? ቃሎት ያሰማልን። ስለዚህ መጠቅለያው የአቡሻን እኔ ስጠቀልለው እዛው ዕብራውያን 13 ላይ ምን ይላል? ስለዚህ እነዚህ ደግሞ የተጋደሉት አሉ አይደለ? አሁን የዘረዘረልን ማለት ነው። እነዚህን እንግዲህ የተናገሯችሁን ቃል ዋኖቻችሁን አስቡ፣ አባቶቻችሁን ተመልከቱ፣ ከዛስ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። ስለዚህ የኑሯቸውን ፍሬ የምንመለከትበት ደግሞ አንደኛው መነጽራችን ደግሞ ምንድን ነው? ለምሳሌ ገድል ነው። እነዚህ ተጋድሏቸውን የምንመለከተው በገድላት በድርሳናት እናገኛለን። ስለዚህ የፍሬያቸውን የህይወታቸውን እየተመለከትን እነሱ እንደታገሉት እኛም ደግሞ ክርስቶስን ለመምሰል እየታገልን ሩጫችንን እንሮጣለን ማለት ነው። ቴንኪዩ። እሺ፣ እናመሰግናለን። እግዚአብሔር ይስጥልን። ናቱሻ እንደተመለሰልህ ተስፋ አደርጋለሁ። ካልሆነም መጠየቅ ትችላለህ። ይኸው አንተ ሻለ ከጎን አሁን ፎሎ ስላረገ ፎሎ መልስለትና አሁን ይደውልልሃል። ብቻ ተነጋገሩና እንትን እንላለን። ይቅርታ እንግዲህ ቶሎ ልናገኝም ስላልቻልን። ስም ደግሞ በጣም አስቸጋሪ ነው ለመጥራት። ኧረ ችግር የለም። አንተ ኪንግ ብለህ ጥራኝ። አውርተናል ከዚህ በፊትም እኮ ኪንግ በሚለው ጥራኝና። እሺ እሺ እሺ፣ እናመሰግናለን። ተሙና እናቱ። እሺ እሺ ወንድሜ አንተ በቃ እንትን እስከወጣ እደውልልሃለሁ። አሁን ካልሆነም ደግሞ ሲመችህ
እንትን አለ አንተ አይ አሁን ደውልለት እንዳይረሳ። አሁን ደውልለት። አሁን ደውልልኝ። እንደው ስልኬን አስቀምጬልሃል። በቃ እሺ፣ አሁን ደውልልኝ። እሺ፣ አመሰግናለሁ። ሰላም እሺ፣ እናመሰግናለን ወንድማችን። እሺ፣ ተሙና አፖስቶሊክ ጎስፔል ናቱ ናቱ ይቀጥል። ሰላም በላቸው። እኔ ሁላችሁንም ሰላም ብያለሁ። የተወደዳችሁ እዮብዬ እቤት እንደገባው አለውኝ እዚሁ ነኝ። በጊዜ እየገባን እንጂ ጋይስ። አይ አልገባኝም። እዮብ ቤት ነህ? እኔም ቤት ነኝ። በቃ እኔም ቤት ነኝ። እሺ እሺ ናቱሻ ይወይ ሁለት ናቱ ሁላችሁንም ሰላም ብያለሁ። እንዴት አለ ናቱሻ? ፒስ ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አለን አለን፣ እግዚአብሔር ይመስገን። ቀጥል፣ ሀሳብ ካለ ኢዮብ እንዳለው ልበል ወይ ዮሐዴ እንዳለው ልበል? ከምኑ ኮንትን እንደሚል እሺ። ለነገሩ አሪፍ ሀሳቦች ተነስተዋል። ዮሐዴ እንዳለው በል። አቦካው የነበረው ናቲ ነው። ምን ጥያቄ ያለው ናቱሻ? ሞክሼ እንዳለው ብለህ ጀመር። ስሙ ቆይ፣ ኧረ ከእንትን ከፈኒ ነገር ልጀምር ዝም ብዬ እውነት ለመናገር እንደ ውስጥ ሂውመሬስ እናድርገው እንጂ አንዳንዴ አይመስልም ናቱዬ? ኧረ ግድ ነው እንዴ? እንደውም በቃ አንድ ዝም ብሎ የፈኒ ልታሰማን ነው ናቱ። የናቱ የደከመ ሳቅ ልታሰማን ፈልገህ ካልሆነ ኧረ ዝም የደከመ ልጅዋል። ኢዮባ ግን የወሂድን የመሰለ ፎቶ ልታሳየኝ ነው መሰለኝ። ፊትህን እያየ ነው። ኧረ አይደለም፣ እሱን አይደለም፣ እሱን ለማለት አይደለም። ቆይ ስማማ እንትን ብዬ አሁን ምንድነው ይሄ ዝም ብሎ ጀብደኝነት ለሚያጠቃቸው ሰዎች አንድ የተመታ የእንግሊዘኛ ግጥም አለኝ። ሁላችሁም ትሰማላችሁ። ምን ይላል? if someone wants to be nobody, don't tell to anybody, just try to build his body so that all things must crash candy. By the way, say hello to your daddy before he stand in your funeral sadly. If you take this advice seriously, ቂሊንጦ እንደምንገናኝ obviously ይላል። እንዴት አያችሁት ግጥሙን? ቦዲ ቢልድ የሚል ስላለው ዮሐዴ መልስ። ስማ አንትሽ ባለፈው የላኩልህ የእንግሊዘኛ ምንድነው ድራማ አለ። አንተ ነህ እንደ የሰጣቸው ናቲ። ኦ ማይ ጋድ አለ ሲጀምር። ስማ ዮሐዴ የእንትን ትዝ ይላል። እኔ በእንግሊዘኛ ቃል ያጽመ ለካ ሰጪው ናቲ ከዘር ባለበት ታውቋል። እንደው ዝም ብሎ እስቲ እንትን በሉበት ሳቁበት ለማለት ነው። እና ምን አለ መሰላችሁ እንትን ላይ ምንድነው እንዲህ ነገረ መለኮት እንግዲህ እንትን የምትማሩ ሰዎች የምታነቡ ሰዎች እንትን ላይ ሐዋርያት ሥራ ምዕራፍ 18 አቴና ላይ ይሄ አጎራ የሚባል ገበያ አልነበራቸው? አሪዮስፋጎስ ብርሃነ ዓለም ቅዱስ ጳውሎስ ቆሞ የሰበከበት ቦታና እንግዲህ ስቶይሲዝም እና ኢፒኩሪያኒዝም የሚባሉ የፍልስፍና ሴክቶች ምናምን እዛ ያቀርቡ አልነበሩ እንትኖች ምንድነው ይሄ ፍልስፍናቸውን አመለካከታቸውና ከዛ መካከል አንዱ ይሄ አጎራ ገበያ አካባቢ እንትን ምትለቅም ነበረች ይባላል። ምንድነው ይሄ ዘርት ምትለቃቅም እንትን አለች፣ ወፍ አለች። ምን ማለት ነው? ለምሳሌ ከስንዴም የሆነ ነገር ትወስዳለች፣
ምንድነው ከስንዴም የሆነ ነገር ትለቅማለች ወይም ደግሞ ከጤፍ ከሆነ ነገር ትወስዳለች እና ለእንዲህ አይነቷ ወፍ ስም አውጥተውላታል። የግሪክ ቃል አለ ስፐርሞሎጎስ ትባላለች። ምንድነው ዘር ለቃቃሚ እንደማለት ማለት ነው። በአንድ ነገር ላይ በደንብ ዲፕ ማትገባ ማለት ነው። ከዚህም ትለቃቅምና ያቺን ምን ይሏታል? ስፐርሞሎጎስ ይሏታል፣ ወይም በእንግሊዝኛ ባብለር ማለት ነው። ይሄ ምንድነው የሚባለው? ዘ ፐርሰን ሁ ቶክ ኢዝ ለስ ቶኪንግ ቱ ማች ማለት ነው። ከመጠን በላይ ማይረባ ወሬ የሚያወራን ሰው ምን ይሉታል? ይሄ ስፐርሞሎጎስ ይሉታል። ለፍላፊ፣ አንድ ነገር ላይ ዴብዝ የሌለው ማለት ነው። እና የሰሞኑ ሁኔታ እንደዛ ነው የሚመስለኝ። አንድ ነገር ላይ ዴብዝ ሳይኖር ዝም ብሎ እንትን እየተለቃቀመ ከዛም የተለቃቀመ እውቀትን ልክ እንደ እውቀት አድርጎ ማምጣት የማይሆን ነገር ውስጥ እንደሚያጣብቅ የሰሞኑ ማየት ትችላላችሁ ማለት ነው። ማለት በቃ ያቺ ወፍ ነው ትዝ ያለች እኔ ራሱ። ምክንያቱም አንድ ነገር ላይ ማለት አንድ ሰው ቴንኪው ከላይ ማለት ነው ማለት ነው ዴብዝ የሌለው ልክ ጌታችን መድኃኒታችን በማቴዎስ 13 ላይ እንዳለው ማለት ነው ሻሎ የሆነ ማለት ነው። ጭንጫ መረዳት ማለት ነው። ጭንጫ አንደርስታንዲንግ ማለት ነው። ሻሎ የሆነ አናላይዝ ያላቸው ሰዎች አሉ። አንድ ነገር ላይ ዴብዝ የሌለው ማለት ነው። በግምት የሚናገሩ አስቡ እንግዲህ አንዳንዴ ክሪስቶሎጂካል ጉዳይ፣ ቴዎሎጂካል ጉዳይ፣ ኢቨን ሜሮሎጂ እንደዚህ አይነት ነገሮች በጣም ዴብዝ የሚጠይቁ ነገሮች ናቸው። ጊዜ የሚጠይቁ ነገሮች ናቸው። በጣም ጥልቀት የሚጠይቁ ነው እና ግን ዝም ብለው አንዳንድ ሰው በሻሎ ይሮጥና ከዛ ያንን ብድግ አድርጎ እንደ እንትን ያደርገዋል። ምንድነው በቃ የለም ልክ እንደ እውቀት ያወሩታል ማለት ነው። ይሄ ደግሞ ልክ አይደለም። ዝም ብሎ የቻትጂፒቲ እውቀት ነው የሚሆነው። ቻትጂፒቲ ዝም ብሎ ሲጠይቅ ያገኘውን ብድግ እያደረገ እንደሚሰጠን ማለት ነው እሱ ይሆናልና እንደዛ አይነት ነገር ይፈጠራል። ይሄንን ነገር አይቻለሁ ሰሞኑን በታዘብኩት ሁኔታ ማለት ነው። ሌላው ምንድነው ኢቭን በነገራችን ላይ አንዳንድ ተቋማትን በሃይማኖት ባንመስላቸው በሃይማኖት ብንሞግታቸውም በሃይማኖታችን ሲሪየስ ብንሆንም ያላሉትን ማለት ግን የለብንም። በነገራችን ላይ እሱንም መያዝ አለብን። ማለት ለምሳሌ እኔ ካቶሊክን ወይም ደግሞ ምስራቃውያንንም በሃይማኖት አልመስላቸውም ማለት ያላሉትንም በግድ በሉ ብዬ ደግሞ የመናገርም ግዴታ የለብኝም። ምክንያቱም እኛ ኦርቶዶክሳውያን ነን። አንዱ ኦርቶዶክስ ቅንነትን፣ ቀጥተኝነትን በጣም አዘውታሪ ስለሆነ ሰዎች ያላሉትን በማለትም ደግሞ ምናከብራትን ቤተክርስቲያን የለችም። ባሉት ላይ፣ በጻፉት ላይ፣ በተናገሩት ላይ፣ ባስተማሩት ላይ ዶክመንትድ በሆነው ነገራቸው ላይ ነው እንጂ የምተቸው ያላሉትንም በማለት እኔ ቤተክርስቲያንን አላስከብርም። ካቶሊክ ያላለችውን በማለት እኔ ኦርቶዶክስን ላስከብራት አልችልም። ስለዚህ ባሉት ላይ በተናገሩት ላይ ነው ቁጭ ብለን መሞገትም ያለብንና አንዳንድ ነገር በጣም በቃ ፈርዘር የሚሄድ ማለት ነው የማይገናኝ ነገር ከቡድሂዝም ጋር ለማመሳሰል ሁሉ ሲሞከር ሰምቻለሁ። በጣም ነው ያዘንኩትና ዋይ ለምንድን ነው የተፈለገው? ይሄ ምን አገባን እኛ ሲጀመርስ እንዲህ አይነት ነገር ውስጥ ለምንድን ነው የምንገባው? ይሄ ራሱ በጣም አሳፋሪ ነገር ነው። ቅድም ዮሐዴ ሄደበትን እና ናቱሻ ያሉትንም እሱ ላይ ብዙ አስተያየት አልሰጥበትም። መኩም ጥሩ ብሎታልና የሚገርማችሁ ስለ እመቤታችን ከተናገሩ በኋላ ኢዮባዬ ሰምተው እንደሆነ ወደ መጨረሻ እመቤታችን ድንግል ማርያም የአምላክ እናት ብለን ካልተናገርን እርሱን የባህሪ አምላክ ሊሆን አይችልም የሚል ቃል ተናግረዋል። ሰምታችሁት እንደሆነ አላውቅም። ክርስቶስ የባህሪ አምላክ ሊባል አይችልም ነው ያለው። እንደዚህ አይነት የድፍረት ንግግሮች ሁሉ ሰምቻለሁ እና በጣም ሾክድ ነው የሆንኩት። በጣም ማለት ድንግጥ ነው። ምን አይነት ድፍረት ነው እንዲህ አይነት ደረጃ የተደረሰው? ሁለተኛ ነገር ደግሞ ሌላው ደግሞ ማዕረገ ርቀት የሚባለው ትምህርት ይሄ ለምሳሌ ቅድም አንስታችሁታል እናንተ እንትን ላይ ተንከተም ላይም አለ ሚስጥረ ሚስጥራትም አለ። ቅድም ዮሐዴ የሚያነሳው ከመዝ ናምን የሚለው የኔታ ገብረመድህን ነው መጽሐፍ ላይ በደንብ አስቀምጠውታልና ይሄ ማዕረገ ርቀትን ኦሪገን እንጂ የሚያምነው አንዳንዶች ራሱ በነገራችን ላይ እኛን በተቋምም ወይም ደግሞ በሃይማኖት የማይመስሉንም የማይሉትንም ባንል ጥሩ ነው። የማይመለከተን ውስጥ ገብተን ባናወራ በጣም ጥሩ ነው ብዬ አስባለሁ። ሌላው ደግሞ ባለፈውም እንዳነሳ ነው ኦቶሪቲ ክሌም ከማድረግ አንጻር በጣም ብንጠነቀቅ። ለምሳሌ ይሄን ልበልና ልጨርስ። ስለ እመቤታችን ሲነሳ ቤተክርስቲያን የምታነሳቸው 3 ጥቅስ አሉ አይደል? በተለይ በቅድስት ቤተክርስቲያን በተለይ በኦርቶዶክስ ማለት በኢትዮጵያ ኦርቶዶክስ እንኳን በጣም ስለ እመቤታችን የሚነሱ ጥቅሶች መኃልየ ምዕራፍ 4 ቁጥር 7
ኢሳይያስ ምዕራፍ 1 ቁጥር 11 እንዲሁም ደግሞ መዝሙር 45 ለምሳሌ ልዑል ማደሪያውን ቀደሰ የሚለውን ቃል ይጠቀማሉ። ለምሳሌ ቀድሷታል፣ አንጽቷታል፣ ጠብቋታል አይደለም መርገም እንዳይኖርባት ጠብቋታል የሚለውን ቃል ለመጠቀም መዝሙር 45 የኢትዮጵያ ሊቃውንቶች ይጠቀሙታል። ኢሳይያስ ምዕራፍ 1 ቁጥር 11ንም ጌታ ዘርን ባያስቀርልን እንደ ሰዶም በሆንም ብሎ አስቀርቶልናል እያሉ ይናገር። ይሄን ሁሉ ያደረገው ግን ማን ነው? ቀዳሹ እግዚአብሔር ከሶስቱ ቅዱስ አንዱ ቅዱስ በተለየ ግብሩ በተለዩ ክህነቱ ሰው የሆነው እርሱ የቀደሰውን መቅደስ አደረበት። እንደዛ ብለው ምንድነው ሊቃውንቶቹም የተረጉሙትና ያልተባለ ነገር ላይ ፈርዘር መሄድ ምንድነው የሚባል አማርኛ ላይ እንደነደዳት ተነስታ የሰው ለቅሶ አበላሸች ይባላልና ዝም ብሎ ይሄ መንገብገብ ብቻ አይደለም። በሃይማኖት ነገር ላይ ይሄ ጥሩ ነው፣ ቅናት ጥሩ ሆኖ ሳለ ነገር ግን በአስተምሮ በጣም ዲፕ በሆነ መንገድ ቢሆን ጥሩ ነው። በእናንተ ስላለ ተስፋም እኮ ምክንያት ለሚጠይቋችሁ ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ ከተባለ በኋላ ነገር ግን በአክብሮትና በፍርሃት ይሁን የሚል ቃልም አለ። ስለዚህ ይህንንም በጣም መጠንቀቅ አለብንና ሌላው ይሄ ሞናርካኒዝም ላይ ማለት የእሱ ትምህርት ላይ ራሱ እኮ በጣም ብዙ ጊዜ ለስብከት እንኳን ሲቆም ምንድን ነበር የሚባለው አይደል? በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ብለን አይደል እንዴ ስብከት እንኳን የሚጀመረው አይደል እንዴ? ስለዚህ አብን መስሎ ከአብ ተካክሎ ከአብ ዘንድ የተወለደ ማን ነው ካለን እግዚአብሔር ወልድ። አብን አህሎ አብን መስሎ ከአብ ተካክሎ ከአብ የሚወጣ የሚሰርጽ ማን ነው? መንፈስ ቅዱስ። ስለዚህ አብ የባህሪ አባቱ እንደተሰኘ መንፈስ ቅዱስ የባህሪ ሕይወቱ እየተሰኘ እየተባለን እናገራለንና ይህን ትምህርት ልክ ቅድም መኩየም ብሎታልና ይህንን ነገር ከፍጥረት ጋር አድርጎ ማሰብ ራሱ አንድም የተወዛገበ አመለካከት ነውና ይህንን ደግሞ በሃይማኖት ጸሎት ላይ በደንብ በሰፊው ተቀምጦበታል። ዘተወልደ ዋኮ ዘተገብረ ይላል። እንግዲህ የተወለደ እንጂ ያልተፈጠረ ተብሎ ተቀምጧልና ይህንንም ከማለትም አንጻር ለማለት ፈልጌ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቋንቋም በኮንቴክስትም በአውድም ሌሎች አብያተ ክርስቲያናትንም አበጥረው ከማወቅም አንጻር ሀብታም ቤተክርስቲያን ናትና እንወክላታለን በሚል ቅናት ግን የማይወክላትን አስተምሮ ማስኬድ ልክ አይደለም። በዚህ ቢታረሙ ጥሩ ነው ብዬ አስባለሁና መታረም ያስፈልጋል ብዬ አስባለሁ። እግዚአብሔር ያክብርልኝ።